ሰላም ጤና ይስጥልኝ ውድ የሐሰስ ስፖርት አድማጮች፣ በዛሬው የስፖርት መረጃችን ትናንት የተደረጉ የ2026 ዓለም ዋንጫ የምድብ ጨዋታ ውጤቶችንና አዳዲስ የዝውውር ዜናዎችን ጨምሮ አጫጭር ስፖርታዊ መረጃዎችን ይዤ ቀርብ ያለው በስፋት የማስደምጣችሁ ይሆናል። አብራችሁ ይቆዩ። ሜዋኩ በዓለም ዋንጫው ትኩረት ያገኘው የጃፓን ደጋፊዎች የጽዳት እሴት። በአሰልጣኝ ሃጂ ሞሪያሶ የሚመራው የጃፓን ብሔራዊ ቡድን ከኔዘርላንድ ጋር ሁለታቻ በተለያየበት ጨዋታ የጃፓን ደጋፊዎች ዛሬም ስታዲየሙን ማጽዳታቸውን ቀጥለዋል። ከዚህ በፊት ደጋፊዎቹ በሩሲያና በኳታር ዓለም ዋንጫዎች ላይ የቡድናቸው የጨዋታ ውጤት ምንም ይሁን ምን ከመውጣታቸው በፊት ስታዲየሞቹን በማጽዳት የዓለም አቀፍ ምስጋና አግኝተው ነበር። አሶሺየትድ ፕሬስ በዘገባው ሜዋኩ የተባለውን የጃፓን ባህል አጉልቶ አሳይቷል ሲል ገልጾታል። ይህም ሌሎችን ለአለማስቸገር ወይም ጉዳት አለማድረስ የሚለው ማህበራዊ እሴት ሲሆን በየዕለቱ ህይወት ውስጥ በጥልቅ የሰረጸ ነው። የጃፓን ደጋፊዎች የጽዳት ስነ ምግባር የሌሎች ሀገራት ደጋፊዎችንም እየሳበ ስለመምጣቱ ፊፋ አሳውቋል። ከ2008 ጀምሮ በዓለም ዋንጫውና በኦሎምፒክ ስታዲየሞች ከቅርብ ጊዜያት ወዲህ ሌሎች ደጋፊዎችም ከጃፓናውያን በበለጠ በንጽህና ስራ እየተሳተፉ መሆናቸውን ተናግረዋል። የጃፓን ደጋፊዎች የጽዳትና ንጽህና ሁኔታ በቅርብ ዓመታት የዓለም ዋንጫው ሌላ ገጽታ ሆኖ ቀጥሏል። ዓለም ዋንጫ አስደናቂ ቡድኖች እያስመለከተን ሲሆን በምድብ ኤ ሳውዲ አረቢያና ኡራጓይ ያደረጉት ጨዋታ አንዳቻ ተጠናቋል። በመጀመሪያ አጋማሽ በአልናስር ተጫዋች አብዱላህ አልአሚሪ ጎል ሳውዲ እየመራች ነበር። በሁለተኛው አጋማሽ የኳስ ቁጥጥር ብልጫ የወሰዱት ኡራጓይ 80ኛው ደቂቃ በስፖርቲንግ ሊዝበኑ ማክሲሚሊያኖ አራሆ ወሳኝ ጎል ነጥብ ተጋርተዋል። ሳውዲ አረቢያ በኳታሩ ዓለም ዋንጫ መክፈቻ ጨዋታ አርጀንቲናን 2-1 አሸንፋ ዓለምን እንዳስገረመችው ዛሬም የማርሴሎ ቤልሳም ቡድን 80 ደቂቃ ሙሉ እየመራች ለማሸነፍ ተቃርባ ነበር። በዚህ ምድብ ተመሳሳይ ኬፕ ቨርዴም ስፔንን ነጥብ አስጥላለች። በዘንድሮው የዓለም ዋንጫ እስካሁን ከተፈጠሩት ክስተቶች ሁሉ ትልቁና እጅግ አስገራሚው ታሪክ በአትላንታ ተመዝግቧል። በዓለማችን ከሚገኙ ሀገራት በቆዳ ስፋቷ ሶስተኛዋ አነስተኛ ሀገር የሆነችው በፊፋ ደረጃ 67ኛ ላይ የምትገኘው ኬፕ ቨርዴ የአውሮፓ ሻምፒዮኗን እና የዓለም እግር ኳስ ሀያሏን በደረጃ ሁለተኛዋን ስፔንን 0-0 በሆነ አቻ ውጤት በመውጣት ነጥብ ለማስጣል ችላለች። ብዙዎች ይህ ጨዋታ ለስፔን ቀላል የግብ መለማመጃ እንደሚሆን ገምተው ነበር። ሆኖም በሜዳ ላይ የታየው እውነት ግን የዓለም ዋንጫው ሊተነበይ የማይችል ትዕይንት መሆኑን አረጋግጧል። የስፔን ብሔራዊ ቡድን ለረጅም ሰዓታት ኳስን ቢቆጣጠርም የኬፕ ቨርዴን የተከላካይ መስመር ሰብሮ መግባት ፈተና ሆኖበታል። የስፔኑ ጋዜጣ ማርካ ሁኔታውን ሲገልጸው በአትላንታ ድንገተኛ አደጋ ተፈጠረ፣ ስፔን ሀሳብና መፍትሄ አጥታ ተቸገረች በማለት ተችቷል። ሌላው ተጠባቂ የነበረው ግብፅን ከቤልጅየም ያገናኘው ጨዋታ በተመሳሳይ 1-1 በሆናቸው ውጤት ተጠናቋል። የግብፅ የዓለም ዋንጫ የድል ጥማት አሁንም እንደቀጠለ ነው። ከአቋሙ ወርዷል ተብሎ ክፉኛ ሲተች የነበረው ሮሜሎ ሉካኩ ለቤልጅየም ወሳኙን ልዩነት በመፍጠር የጨዋታው ጀግና ሆኖ አምሽቷል። ግብፅ በዓለም ዋንጫ ጨዋታዎች አንድም ጊዜ አሸንፋ አታውቅም። የዓለም ዋንጫ ጨዋታዎቹ ዛሬም ሲቀጥሉ ምሽት 4 ሰዓት ፈረንሳይ ከሴኔጋል እንዲሁም ሌሊት 10 ሰዓት አርጀንቲና ከአልጀራ በጉጉት ይጠበቃሉ። የዝውውር መስኮቱ ትናንት መከፈቱን ተከትሎ አርሰናል በፈረንሳይ ሊል ድንቅ ብቃት እያሳየ የሚገኘውን የ18 ዓመቱን አማካኝ አዮብ ቡአዲን ለማስፈረም እየሰራ እንደሚገኝ ስካይ ስፖርት ዘግቧል። የ18 ዓመቱ ታዳጊ ሞሮኮ ከብራዚል ጋር አቻ በተለያየችበት የ2026 ዓለም ዋንጫ የምድብ ጨዋታ ላይ አስደናቂ ብቃት ማሳየቱን ተከትሎ መነጋገሪያ መሆኑ ይታወቃል። እንደ ስካይ ስፖርት ዘገባ አርሰናል ቡአዲን ከ1 ዓመት በላይ ሲከታተለው የቆየ ሲሆን አሁን ላይ እርሱን ለማስፈረም የሚያደርገውን ጥረት አጠናክሯል። አሰልጣኝ ሚኬል አርቴታ ይህንን ታዳጊ ለመሃል ሜዳው ክፍል የወደፊት እቅድ እጅግ አስፈላጊ አድርገው እንደሚመለከቱት ተነግሯል። ሊል ለታዳጊው 70 ሚሊዮን ዩሮ ገደማ እየጠየቀ ሲሆን ፒኤስጂና ቼልሲም ተጫዋቹን የማስፈረም ፍላጎት አላቸው ተብሏል። አርሰናል ከዓለም ዋንጫው በኋላ ከተጫዋቹ ጋር ተጨማሪ ንግግሮች ያደርጋል ተብሎ ይጠበቃል። ቶተንሃም ሆትስፐር የሊያም ዲላፕን ዝውውር ለመፈጸም ፍላጎት እንዳለው ተገልጿል። በአሁኑ ወቅት ተጫዋቹን ለማስፈረም ከፍተኛ ፍላጎት ያሳዩ 3 የፕሪሚየር ሊግ ክለቦች ሲሆኑ ኒውካስትል፣ ቶተንሃም እና ኤቨርተን ናቸው። ይሁን እንጂ ዲላፕ በክለቡ ቤት ቆይቶ ለቦታው ለመታገል የሚፈልግ ሲሆን ማንኛውንም ውሳኔ ከመወሰኑ በፊት መጀመሪያ በቼልሲ ምን ሊፈጠር እንደሚችል በትዕግስት ለመጠበቅ መርጧል ሲል ጃኮቢንስ ዘግቧል።
ፈረንሳዊው የሪያል ማድሪድ አማካኝ ቹዋሜኒ ወደ ማንቸስተር ዩናይትድ ለመቀላቀል ክፍት እንደሆነ ተገልጿል። ከወደ ስፔን የሚወጡት መረጃዎች እንደገለጹት አማካኙ ሪያል ማድሪድ ከዩናይትድ ጋር ከስምምነት ላይ የሚደርስ ከሆነ ወደ ዩናይትድ ለመዘዋወር ክፍት መሆኑ ተነግሯል። ሆኖም በጆዜ ሞሪኖ የሚመሩት ሪያል ማድሪዶች ተጫዋቹን ለመልቀቅ ፍላጎት እንደሌላቸው ተገልጿል። በተለይም ኤንዞ ፈርናንዴዝ ወደ ማድሪድ ለማቅናት እያደረገ ያለው ጥረት የክለቡን ባለስልጣናት ቀልብ መሳቡ ተነግሯል። እንደ ማርካ ገለጻ ኤንዞ ፈርናንዴዝ ወደ ሪያል ማድሪድ የሚዘዋወር ከሆነ አንድ አማካኝ ከሪያል ማድሪድ ይለቃል። ቼልሲ ኤንዞ ፈርናንዴዝን ለመሸጥ 120 ሚሊዮን ፓውንድ እየጠየቀ ሲሆን ማድሪድ በበኩሉ ቹዋሜኒ የሚለቅ ከሆነ 70 ሚሊዮን ፓውንድ የሚጠይቅ ይሆናል ተብሎ ይጠበቃል። አርሰናል የሌስተር ሲቲውን ወጣት ኮከብ ጀርሚ ሞርጋን ለማስፈረም አሁንም በጥብቅ እየሰራ ይገኛል። መድፈኞቹ ከተጫዋቹም ሆነ ከሌስተር ሲቲ ጋር ወደ ላቀ የድርድር ምዕራፍ እየተሸጋገረ ሲሆን ዝውውሩ በይፋ ከመጠናቀቁ በፊት ማለቅ ያለባቸው አንዳንድ ዝርዝር ጉዳዮች አሉ። የስፔኑ ክለብ ሪያል ማድሪድ ማርክ ኩኩሬላን ከቼልሲ ማስፈረሙን ይፋ አድርጓል። ስፔናዊው የግራ መስመር ተጫዋች በሪያል ማድሪድ ቤት እስከ ፈረንጆቹ 2032 ድረስ የሚያቆየውን ውል ተፈራርሟል። ሪያል ማድሪድ ለ27 ዓመቱ ተጫዋች 55 ሚሊዮን ዩሮና እየታየ የሚጨመር 5 ሚሊዮን ዩሮ የዝውውር ሂሳብ የሚከፍል ይሆናል። ኩኩሬላ የምዕራብ ለንደኑን ክለብ ቼልሲ በ2022 ከብራይተን መቀላቀሉ ይታወሳል። ተጫዋቹ በቼልሲ በነበረው ቆይታ የኮንፈረንስ ሊግና የዓለም ክለቦች ዋንጫዎችን ማሸነፉ አይዘነጋም። የምዕራብ ለንደኑ ክለብ ቼልሲ በበኩሉ ኩኩሬላ ሪያል ማድሪድን እንደተቀላቀለ በይፋ አስታውቋል። ባየር ሙኒክ የሞሮኮን ኮከብ እስማኤል ሳይባሪን በ55 ሚሊዮን ዩሮ ለማስፈረም ከፒኤስቪ ኢንዶቨን ጋር ሙሉ ስምምነት ላይ ደርሷል። በ2026 የፊፋ የዓለም ዋንጫ ብራዚል ላይ ጎል ማስቆጠር የጀመረው ሳይባሪ እስከ 2031 ድረስ የሚያቆየውን ውል የሚፈራረም ሲሆን የሕክምና ምርመራውን በአሜሪካ ያደርጋል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።